ልጄ አንተ ለኔ በዛ ምሽት ያገኘው ብርሃኔ ነው። ለዚህም ነው ስም ብርሃኔ ያልኩት። አሁን ወደ መጨረሻ ደርሻለሁ ልጄ። ወላጆች ምናልባት ፈልገው ይመጡ ይቅርታ አድርግላቸው ልጄ። ካንተ ሌላ አባት ያስፈልገኝ። አንተ እኮ ለኔ ሁሉም ነገር ነህ። ሁልጊዜ ይቅርታ ልብ ይኑር ልጄ። ውስጥህንም ውጭህንም ንጹህ አድርጌ ያሳደግኩ ልጄ። አደራ እንዳታቆሽሽው ልጄ። ለሰዎች ልካሁ ስራን ሳትንቅ ሁሉንም ስራ የሰው እጅ እንዳትጠብቅ ልጄ። አደራ ልጄ። አደራ ያለምጥብና አይዋል አንተ ከኛ ጋር የዞክ ሽንት ቤት መጣል ምንም ይሁን ስራውን መስራት ፈልጋለሁ። እንዴ ብሬ አስበበታል? አዎ ማርቆራይ ስትሆን እኮ የኛ ህዝብ ችግር አለበት። ንጹህ እኮ አልመስላችሁም። የኔ ያለ አይደል ያቺ የመጀመሪያ ፍቅረኛ አይደል? ስንት አመት በፍቅር አብረን ቆይተን ማለት ነው። እርሟን አንድ ቀን በስራ ልብስ ብታይ እድሜ ልኳን ካካር ጋር እንደማታክሰት አፍንጫዋን ይዛ እኮ በዛ ነካችሁ። እዚህ ስራው ስላለው ነው ይሆናል። ክፍት ቦታ ካለ እኔ ነገውን ስራ መጀመር ፈልጋለሁ። ኧረ አንተ ከፈለክ ፍለጋው ለኛ ተው በእናትህ አይደል? ኧረ ችግር የለውም። እኔ ስለ ትዳራችን ተዘጋጅ አንተ የትም ትማግጥልኛል? ተናገር። እንደው ልንገርሽ ስራ ይጥርሻል። ንብረትሽን ማግኘት ነበር አግኝቻለሁ። ተጫውተህብኝ ሀብቴን ንብረቴ መስጠት ከዳኛል። ስትሆኚ ከባልሽ አይደል ያመጣሽው? ምን ያልኩት አንተ ስላፈቀርኩ ነው። እኔ ከራሴ ውጭ ማንንም አላፈቅርም። يا سراب وشاشة እንደዛ ይባላል? ቆሻሻ እኮ በውሃ ይታጠባል። ምንድነው ግን ያልከው አሁን? ይገምልኝ ቆሻሻ ውዳል እንደዛ ነው እንዴልከው? ስማ ከዚህ ሰውዬ ሆድ ውስጥ ግን የሚወጣውን የማር ብዛት አስበው። ወደዛ ሄድ ማሰብ አልፈልግም።
ሰው ልጅ በሆዱ ስንት ቆሻሻ ይዞ ሰውን ቆሻሻ ሲል ትንሽ አፍ ፍልጥ ማየ አይታል እንዴት እንዴት እንደገፋኝ ብለህ ታቀላለህ አይደል? አትፍራ በእናትህ እስኪያወጣው ግድ የለም አትፍራ። እንዴት እንዳዳፋኝ አትል ብሬግ ልጁን እንዳልሎ ሲወረውር ዝም ብለህ ታያለህ አይደል? በጣም ታምራለች። ታምራለች አንተ ነህ ያልከው እሱ ነው ያለው? ኧረ እኔ አይደለሁም። ታምራለች ብሬ አንተ ነህ? በህይወቴ እንደዚህ አይነት ቆንጆ አይቻለው። አንተ የመጨረሻ አስማት አለች እንዴ ባክ? በሆዷ ውስጥ እኮ ምንም አይካካይ ዛም ተቀመስለ ዘበኛውስ ጥበቃውም አስማት ነው። እንዳታስፈጀን ነግሬሃለሁ። እሺ የተሰማኝ ስሜት በጣም ነው ልበል። በላንተ አርፈ ስራ በእናት ቀልደኛ ላማለኝ በሰማይ ወተቷንማ ላይ ወተቷ ቢመጣ ምንም አላመጣም አለ ይላምባል። በሬ ነው ያው በሬ ነው እንጂ ያው በሬና በሬ ምን ላይ በርክፈተ በእናት ስራችን ተስራበት ይሄ በእናት ስራ እንዴ ሞት ነው። ዘማ አብዚ ዛሬ ማለት ወይ ለበላ ላውራው ስማ ብሪ ዛሬ የወሬ አላስናችሁሽ ይብላልና ፈሪስ ብቻ ናውራል እንዴ ዛሬ ማለት የሆነች ተዋውቂ ምን አለች ነገር አለ መጀመሪያ አለች ማለት ነው። አልሄድም ብዬ ቤት ቀጥ ብዬ ማለት ለት ገብቼ ከዛ ደወለች አላነሳሁም። ለምን አነሳሁት መሰለህ? አለው ሄሎ ደርሻለሁ የኔ ቆንጆ። ሀብትሽ የመጣ? አዎ የኔ ቆንጆ። እሺ መጣው። ትንሽ ደቂቃ የመጣው አይ እንዴት ነህ? አይ እንዴት ነሽ? ደህና ነሽ? ለምንድን ነው ስደውልልህ ማታነሳው? አይ አሁን ቸኩያለሁ። ማታ ደውልልሻለሁ። በሰላም ነው? ኦኬ እሺ ባይ ቻው ቻው። ስታርተሩ ምን ይሆንልህ? የፈለግሽውን በነገራችን ላይ እና ቨርጂን ሆነሽ ታገቢ ነው? በዚህን ሰዓት እኔ ብሆን እንኳን አንዱ 10 ድንግል ቢኖረኝ አንዱም አይገኝም። ትቀልጃለሽ እንዴ? እኔ እኮ ነኝ ኪዲ። ቆይ አንቺ ልጅ ግን ምን ይሻልሻል? ባይዘዌ የባልሽ ሚዜዎች ከኔ ጋር ማች ያደርጋሉ? ወይኔ ጉዴ! በእግዚአብሔር እንዳታዋርጂ። ምን ነው? አንደኛው እኮ በጣም ትልቅ ባለስልጣን ነው። ባለስልጣን ደፋር። ስልጣን ምናምን አልጋ ላይ አይሰራም።
ዋናው እዛ ላይ ጎበዝ ሆኖ መገኘት ነው። አንቺ ብዙ ከሰምሽ በጣም ታወሪያለሽ። እውነቴን ነው። ምንድነው? ይቅርታ ምንድሹ ነው? እሺ ሄሎ ብሬ ወያሹዬ ጉዶንኩ ምን ነው? አልሚን ተከትዬ ሆቴል ገባሁና እና ሜንዲሹ የተባለ ምግብ አዘዝኩ ሳላውቅ። የምን ዲሽ? ዲሹን ትታው ሂሳቡ። የምን ሂሳብ? የምግቡ ነው። ምግብ ነው እንዴ? አዎ ምግብ ነው። በቃ ሞባይልና ሲዘውጣ። ኧረ ከሱም በላይ ነው። ቆይ ስንት ቢሆን ነው? ቆይ 820 ብር። 820? ኧረ በሚካኤል አትቀልዱ። እኔ ጨንቆኛል። ይሆን ነገር አድርጉ። አትቀልድ ትላለህ እንዴ? የወር ደሞዛችንን በአንድ ቀን በልተህ። ኧረ አልበላሁትም አለ። እኛ ሳመጣ እንዳበላሽ መጣ። የት አካባቢ ነው ያለው? ይሄ ነው ዲሹ? አዎ ስራሱን። በቃ አሁን ፍሬንዶች ተረጋግተን እንብላ። እሺ አሁን ሂሳብ ክፈሉና እንውጣ። ንገረው፣ ራስ ንገረው። ብሬ ገንዘቡ እኮ ላይ ነው። ምን ባካችሁብኝ እንዴ? አንተ አይደብርም እንዴ? በዚህ ቅጽበተኛ ከይ ነው ብር እናምጣው። አረ ተረጋጉ። ምንድነው እንዴ? ሽንት ቤት ማውዳትም ቢሆን እንደራደራለን። ስማ፣ ለማንኛውም ክብሪትን ብር ይዞ እንደመጣ ነገር ይዋ ከመጣ መጣ ካልመጣ። አረ በሚካኤል አሹ፣ በሚካኤል ላታወርዱ። ያዋረከንም አንተ ነው። አስተናጋጇ እያፈተተሽ ነው። ባክህ ታፍጥጥ። ነይ እናቱ፣ አንዴ ጥሪ ማናጀሩ ጠራኸው ጭራሽ። ባክህ ዝም በላት። አስተልኝ ማን ነው ስምህ? አቶ አበበ። አቶ አበበ እስኪ ቁል። ምንድነው እዚህ ቤት የሚሰራው ስራ? አቤት ችግር አለ እንዴ? ችግር አለ? እዚህ ቤት አንድ ሰው ተመግቦ የሚከፍለው ዋጋ አንድ ሰው የወር ደሞዝ ነው። አራሽ ይሄ በምስራቅ አፍሪካ ትንሽ አይከብድም? ታዲያ ይሄንን የሚልክ ቢሰሙ አያዝኑባችሁ? አያብዱም? እዚህ ቤት ምንድነው? ምን አንተዛዘንም እንዴ? አልገባኝም። ፍላጎታችሁ ምንድነው? ቢገባማ እንደዚያ ዋጋ ጠይቀን ነበር ሲጀመር። አለቀ። ይቅርታ ብር ስለሌለኝ። ይሄ ሁሉ አቋራጭ አማርኛ የምከፍለው የለኝም ለማለት ነው? መልካም። ወዲያውስ ይሄን ለፖሊስ ደግምታላችሁ። ፖሊስ እንዴ? ፖሊስ እዚህ ጋር ምን አገባው? እዚህ ጋር ፖሊስ ምን ይሆን? አንተ ደብረ እንዴት ምን ነው ፖሊስ እዚህ ጋር ምን አገባው? እንካ ብሬ ተረዳና ጨምረህ ክፈል። እንዴ ዝም ብለህ የሰው ማንነት ሳታውቅ አትዳፈር። ይቅርታ የኔ ጌታ፣ እኔ የሰው ማንነትን አልተዳፈርኩም። ጮምላቃ
የማናውቀውን እንደ ቆራሌው ሀብታም ለሀብታም ሰፈር ታዞሩናለች አይደል? እድሜ ላንተ። እኔ ነው ምንድነው ነገር እንዴ? ምን አንጨርጭራ? ምን አገባ? ምንድነው አንተ? አሁንስ አበዛው። ኧረ ብሬ በልማት ኑር። የማደርገው ነገር ለኔ ደስታ የሚሰጠኝ ከሆነ ለምን አትተው? በዛ፣ በጣም በዛ። የዚህን አሳማ ጉድ ከኛ ውጭ ማንም አያውቅም። የሀብታሙን ድርጊት በማጋለጥ አብራችሁኝ ትሆናላችሁ አትሆኑ? ንገረኝ አሹ። እኛ አንተን ለማስደሰት ችግር የለውም አብረን እንሆናለን። ግን እውነታውን ተቀበል። የእሷን ኑሮ እስቲ በዚህ ቅጽበት አስብ እስቲ። እዚህ ጋር ሰላጣ አለ፣ እዚህ ጋር ቆስጣ አለ፣ እዚህ ጋር አፕል አለ። አልሚ ከሰርጋችሁ በኋላ የጫጉላ ጊዜያችሁን የት ልታሳልፉ አሰባችሁ? ባህር ዳር፣ ፓሪስ አይሻልም? እኔ የትኛውም ሀገር ከባህር ዳር አይበልጥብኝም። አልሚ፣ የምታየው ነገር በዚህ ሰዓት ልብሽን እንደሚሰብረው አውቃለሁ። ወደፊት ከሚገጥምሽ አስቀያሚ ህይወት የተሻለ መፍትሄው ይህ ነው። አንቺ ጥሩ ሰው ነሽ፣ መጎዳት የለብሽም። እኔ ይህን እንድታውቂ ያደረኩት ካንቺ ዘላቂ ደስታ በስተቀር ካንቺ ምንም ፈልጌ አይደለም። ስሜትሽን በዚህ ቁጥር ቴክስት አድርጊልኝ። እንደምን አላችሁ? እንዴ ነጋሽ? ምን ነው አይነት ፍቅር በሰላም ነው? ፍጹም ከማውቅ ተቃራኒ ሰው ነህ። እንዴት ትንሽ እንኳን መጠርጠር አቃተኝ? አልሚ፣ ለኔ ጥፊ እኔን እያወቅሽኝ እንዴት እነሱን አመንሻቸው? የህይወት አጋርሽ ለመሆን የወሰንኩ ሰርጋችንን በጉጉት መጠባበቅ ሰው የኛን ደስታ የማይፈልጉ ክፉ ሰዎች ባቀነባበሩት ሴራ ይሄ እኮ ፎቶሾፕ ላይ የሚሰራ ነገር። እንዴት እኔን በዚህ ትጠረጥሪኛለሽ? ጋሽ አዝናለሁ። አዝናለሁ። ኪዲ ምንም እኮ ፎቶሾፕ አይመስልም። ምንም ምን ሆነሻል አልሚ? እንዴት ነው የምታስቢው? እንዴት ነው በዚህ በማይረባ ነገር ሀብታሙን የመሰለ ጥሩ ሰው የምታስቀይሚው? አንድ ተራ ሰው ባቀናበረው ፎቶሾፕ እንዴ! አንቺ የምታሳይኝን ፎቶ አይነት እኮ እኔም በሞባይል ያቀናብሬ ላሳይሽ እችላለሁ። በይ አሁኑኑ ደውለሽ ይቅርታ ጠይቂው። ለዚህ ደነዝ ደግሞ ቆይ ቴክስት ልላክለት። አንተ ውሸታም፣ ይህንን ቅሌትን ሁለተኛ እንዳትደግሞ። በሰራው ፎቶሾፕ በጣም ተዝናንተንበታል። ትሰማለህ? ሁለተኛ በሰው ህይወት ጣልቃ እንዳትገባ። ጭራሽ ቴንኩ ስጠብቅ ክውት አድርገን በእናትህ
ይዋህ አግኝተው ይጫወቱባታል። ምን እሷን ብቻ እኛም ተጫወቱብን እንጂ እሱ ማጋለጥ ካቃተንማ ሞተናል። እንቀሳቀሳለሁ፣ እጮሃለሁ ብትል በዚህ ሽጉጥ አናትህን እበትነዋለሁ። አልማዝንም ወዷት አይደለም ለጥቅሙ ሲል ነው የሚያገባት። ምንድን ነው የሚጠቅመው? የአባቷን ንብረት ለመውረስ ነው። የአባቷን ንብረት ለመውረስ። ይሄውላችሁ ከሱ ጋር አትጣሉ። እሱ በጣም መጥፎ ሰው ነው። ጭራሽ አስፈራራ። እሺ እሺ። አሹ ለዚህ አልመጣንም። ብሬ ሚካኤልን አልተወለድም። እነሱ እኮ እየዘረፉ ነው የሚያወሩት። እሱ ሌላ ጉዳይ ነው። ምንድን ነው ሌላ ጉዳይ? ስማ ይሄን ብር እኮ እኛ ወደ ሙሉ ሽንት ቤት እንጠጋ እናገኘው። በእናትህ አትፍራ፣ በእናትህ ይሄ ብር ለእነሱ ለአንድ ቀን ለመጠጥና ለስት የሚሆን ብር። አልማዝንም ወዷት አይደለም ለጥቅሙ ሲል ነው የሚያገባት። ምንድን ነው የሚጠቅመው? የአባቷን ንብረት ለመውረስ ነው። የአባቷን ንብረት ለመውረስ። ይሄውላችሁ ከሱ ጋር አትጣሉ። እሱ በጣም መጥፎ ሰው ነው። ይህንን ግን ማንም አስመስሎ ሊሰራው አይችልም። ይህንን የመሰለ ፍቅር ሐሰተኞች ገደል ሲያስገቡ ፋዘር ዝም ብለህ ታያለህ እንዴ? እውነትህን ነው። እስካሁን ታግሼ ዝም አልኩ። ባለጌ ልክስክስ ክብር ያለው ሰው መስለኝ ነበር። አሁን ጨርሰናል። ቤቴን ለቀህ ውጣ። ፋዘር እኔ በጣም ነው የምወዳት አልሚ። እኔን ፋዘር ኧረ ውጣ። እሺ አንተ እሺ እና ከንግግራቸው ትክክለኛውን ነገር ተናገር። አንደኛውን አሹ እያሉ ሲጠሩ ሰምቻለሁ። እና ከንግግራቸው ሽንት ቤት መጣ ሰራተኞች መሆናቸውና የሚካኤል ሰው ልጆች መሆናቸውን አውቄያለሁ። አዲስ አበባ ውስጥ ስንት ሚካኤል ቸርች አለ? 10 ይመስለኛል። እሺ ከየትም ለልጆቹን ታመጣቸዋለህ። እሺ ያልበለዚያ በህይወት ፍረድ። ራስ ያበላሸው ነገር እንደዚህ ሆነ ሄደ ለአልማዝ ነገር ራስ ታስ። እሺ እሺ አስገድደውኝ ነው አልሚዬ። ተይዤ ነው፣ ተደብድቤ ነው፣ በብረት ነው የተገረምኩት። በቃ የፈለጉትን ነገር ካገኙ በኋላ እንደዚህ አድርገው ደብድበውታል። አይዞህ በቃ ሰው እንዴት እንደዚህ ይደረጋል? በቃ ምን አይነት ደነዞች ናቸው? በሐሰተኛም በማለየት ምን ትጠቀማለህ? ከኔ ምንድን ነው የምትፈልገው? ክፉ ነህ። ደግሞ አንድ ቀን መጋለጥ አይቀርም። ክፉ አለች ብሬ። ከዚህ በኋላ ግን ይደብራልሽ። ለነገሩ እሷ ምን ታዲያ? አረ ያው ነች፣ ሁለቱም ያው ናቸው። ክፉ ለክፉ አብሮ ከነፈዋል። ከዚህ በኋላ ብናቆም ይሻላልሽ። እቺ ምንም የማይገባት እርጥብ ነች። ቆይ እኛ ለሷ ሲባል ዶክመንታሪ እንስራላት እንዴ? እና በቃ አሁን ከዚህ በኋላ ከፈለክ ሲያይ ከፈለክ ከፊቢያ ቅጥራ ሰራሽ
እኔ አልሚ ስትጎዳ ዝም ብዬ ማየት አልችልም። ኧረ እባክህ የራሷ ጉዳይሽ እንዴ አንተ አልሚዬ ይህን ፎቶሾፕ ልሰራው አልችልም። እንድታምኚኝ በጻፍኩልሽ አድራሻ ነው ተመልከች። አላምንህም። አትልፋ። እባክሽ አልሚዬ እመኚኝ። እኔ ካንቺ ምንም አልፈልግም። ያንቺን ህይወት በመበላሸቱ ምንም አልጠቀምም። እባክሽ በፍጥነት ነይና ተመልከች። ስራችን ተበላሽቷል። ይህንን ያልገንዘብም አያደርግ በፍጹም። እሷን በሌላው እንድናጥምዳታል። እስከ መጨረሻው ትከታተያለሽ። በቃ አየሽ፣ ያንቺ እንደዚህ መሆን እኔንም ይጎዳኛል። ደግሞ ቀድመን ማወቃችን መልካም ነው። ጋብታችሁ ቢሆን ኖሮ የኔ ህይወት አንቺ ላይ በመደገሙ ጸጸቱ ይገለኝ ነበር። ሚስቴ ጥላኝ ሄዳ አንቺ ያለ እናት እንድታርጊ የተፈረደብሽ ሚስቴ ስለማታፈቅረኝ ነበር። ልጄ፣ የምታፈቅሪውንና የሚያፈቅርሽን ለማግባት እድሉ አለሽ። ልጄን አውቃታለሁ። ጠንካራ ነች። ሸባይ እዚህ ውስጥ አሉ። ሂዱ። ስንት ሚካኤል ቸርች ይቀራል? 2 አልሚ፣ በነገራችን ላይ እኔ ማናህት ይሆናል። እኔ አንቺ ፊት መቆም የማልችል በደስታሽ የምደሰት ከስርሽ የማልጠፋ ጥላሽ ነኝ። አውቃለሁ። እኔ መቼም ቢሆን በአካል ላገኝሽ አልችልም። ምክንያቴን ትተነው አንቺን በዚህ ከተስማማሽ የቴክስት ጓደኛሞች መሆን እንችላለን። ሰላም ጥላይ፣ እኔ ባላውቅም እንዳንተ አይነት ጥሩ ሰው ስላወቀኝ ፈጣሪን አመሰግናለሁ። ለሁሉም በአካል አግኝቼ ብተዋወቅ ባመሰግን ደስ ባለኝ። ነገር ግን እንደነገርከኝ እኔን ቀርበህ መተዋወቅ ስላልፈለግ ውሳኔን አከብራለሁ። እንዳልከው የቴክስት ጓደኛሞች መሆን ይችላል። ደስ አይልም?
ብሬ በእናትህ ምን ነገር እንጻፍና ምን ልበላት አዲስ? ኧረ ቀስቀስ። እሺ ቆይ ጻፍክላት፣ ከዛስ? ደግማ ትጽፋለች። እሺ ከዛስ? ከዛ የቴክስት ጓደኛሞች እንሆናለን። ከዛስ? ምን ከዛ አለው አሁን በእናትህ? እጭ እኔ የመጨረሻ ያለው ነገር አይመችም። ለነገሩ አንተ ፍቅር ልትገባ ማለት ነው እንዴ? ገና በአካል ሳላውቃት በቴክስት ብቻ ፍቅር መመስረት ለኔ መጃጃል ነው። እሺ አልሚዬ ዛሬም በጣም አምሮብሻል። ታውቂያለሽ ዛሬ 2 ፀሐይ ወጥቷል። አንዷ ፀሐይ ሲመሽ ትገባለች፣ ሌላኛዋ ፀሐይ ደግሞ ቀንም ማታም ታበራለች። የማትጠልቀዋ ፀሐይ አንቺ ነሽ አልሚዬ። በጓደኝነታችን ምን ያህል እንደተደሰትኩ ልትገምጪው አትችይም። ሰጠው ታሻ አንዱ ልጅ ከየትም ፈልገን እንድታመጣልኝ ይፈልጋል። ላይ በጣም ነው ብቻ ግን ከ25 ዓመት በኋላ ነው የመጡት። ልጆች በህይወት እንዳለ እርግጠኛ ነው? አሁን እርግጠኛ ነኝ። ፈጣሪ ሌላ ልጅ እንደሌለኝ ያውቃል። ብቻዬን እንደማይተወኝም አምናለሁ። ማሙሺ እንዴት ነሽ? አለሁ። እዚህ ሰፈር በቆሻሻ መኪና ጽዳት ዙሪያ ላይ የሚሰሩ ወጣቶች ታውቃለህ? ማናሹ? አዎ ስሙ አንዱ አሹ ነው። ምን ነው በሰላም ነው? በሰላም ለስራ ጉዳይ ፈልገናቸው። በደንብ ኑረድ። እንሂዳ። ሻይ ቡናን በላ ገብተህ ሀብት ለምን ቅዠት አደረኩት አይደል? ገላሃለሁ አንተ የውሻ ልጅ። ሂድ። ውሻም አንተ ነህ። ኑሮ እዚህ ጋር ችግር አለ እንዴ? ኧረ የለም። ትንሽ ውፍረት አስቸገረውና እንዲቀንስ ብለን የገባህበት ገብቻ አገኛለሁ። አንተ ዲቃላ። መምጣት አያስፈልግም፣ ደውልልኝ።
እዚህ ሰፈር ነህ? አዎ። የአቶ ንጹህ ሰው ልጅ ታውቀዋለህ? ማ ብሬ? ታውቀዋለህ እንዴ? ኧረ አላውቀውም። አላውቀውም። እንገናኝ ልበለው? እኔ ባትዩ ደስ ይለኛል። ጥላዬ በአካል ባገኘ ደስ ይለኛል። ምን ትላለህ? አልሚዬ ይህን ማድረግ አልችልም። ከስምምነታችን ውጭ ነው። እሺ ጥላዬ ደህና ደር። ጆሮ ወይስ እንገናኛለን ስትሰማ አለች እኮ ክፉ ባለችበት አፏን እንገናኛለች። እስኪ የሆነ አስበው የሆነ አይበለውና ማለት ነው በአካል ብታይና ስራን ብታውቅ ይሄ ቴክስት የላከችበትን ጣቶቿን በደንብ ምቆጣቸው መስለኝ ብሬሙት ሚካኤልን እንዳትሸውድ ተወደኛሽ ምናምን ብላ እንዳትሸውድ እንዴ። እስኪ የሆነ የሽንት ቤት ጠራጊ መኪና ላይ የሚሰራ መናጢ ዳህና የልጥጥ ልጅ ፍቅር ጀመሩ ይባል እንደው ማን ያምናል? በናቸው እንደኛ በእናታሽ አታካብድስ እንጂ አፍን እንደመጣ ትናገር። ምንድነው ታይታኒክ ያንን ብታሻም ዳር እንደ ሮዝ ያፈከረችው አተ በእናትህ አንተ የፈረንጅ ዳበልቶ ነው ይሄ ምሳሌ ሁሉ ፊልም ይሆነው ብሬ ልደት ነው ይሄ ታይታኒክ ምናምን ያለ ፊልም ሊሰራብን ነው። ይልቅ ብሬ እኔ ባቀለ አንድ ሺህ ቺካ ምችላ ሰልፈልዝ ነው ምንድነው ምነው? እሺ ቺክም ማወቅና ፍቅር ማወቅ እኮ ይለያያል። አረ ይሄን ደግሞ የትኛው መጽሐፍ ላይ ያነበብሽው እንዴ? ባለቀ ሰዓት ፈንተ ከካምፓስ ትጨርቅ። አሁን ደግሞ ያላቅ ማፍቀር አሟሟት እንዳይበላሽ ብለኝ በሉ እንግዲህ እድሜ ለክብሪት አቶ ሀብታሙ እንደሆነ ቤታችን እናውቁታል። ከዚህ በኋላ ከአቶ ሀብታሙ ጋር ወደፊት ማለት ይፈራል። ምንድነው? ማን ነው? ክብሪት ነኝ። ሁለተኛ ባሩ ሲጀመረ ጭራሽ ቤት ድረስ ይዞልን መጣ። በእናትህ ምን አለ እነዚህ ሰዎች በቀን የሚመጡ ግን ቦቅቧቆች። ክብሪት ምን ፈለክ? የቀኖቹ ሰዎች አዲስ አትጥራኝ። ወጡኛ አይመስልም። አሹ ምን አባላልክ? ብሬኔ እኮ ይቅርታ ልጠይቃችሁ። እንዳትከፍት እኔ ቴክኒክ ፊልም ላይ አውቀዋለሁ። ክብሪት ይኸው እየዋሸኝ እንዳይሆን ሚካኤል ሚካኤል
ይቅርታ አድርጉልን ጋሽ። ከማንከፋው ሰው ጋር ይጣላል። ይቅርታ አድርጉልን። እኛ ልጆ ትዳር ይፈርሳል ብለን አላሰብንም። ይቅርታ አድርጉልን። ይቅርታ ካደረጉልን መቼም አነሳ። እኛ እኮ ብሬክ ሆነ እዚህ ታስገባ ምንም የምናገረው ነገር እኮ የለም። ባኪራስ ጉዳይ ምንድን ነው ነገሩ? ከእግሬ ላይ ተነሱ። ይቅርታ ካደረጉልን መቼም አነሳ። ይቅርታ አድርጉልን እንነሳለን። ወይ ጣጣ። እሺ ይቅርታ አድርጌላችኋለሁ። ተነሱ። ሚካኤል፣ ቅዱስ ሚካኤል እናመሰግናለን። የት እንዳታመልጠኝ ዝም ብለህ ትፍጨረጨራለህ አይደል? ለምን እንደዚህ ያደረግ? አልሜ ለአንተ ስለማትመጠን ሹፍቴን እንዳመሰቃቀልከው ጭንቅላትን ነው ማፈራረስልህ። ጨዋታውን ራስ እንደጀመርከው ራስ ትጨርሷል። ይህንን ዲቃላ ያነሳህበት ቦታ መልሰጣል። ዘር በልድስ ምን ነገሩ እንዳሰቡ ግን አልገባኝም ጋሽ። የእናንተ ብርሃኑ የኔ ልጅ ነው። እኔ እስከሳውቃችሁ ድረስ ለማንም እንዳትናገሩ፣ ምስጢር ነው። ሚስተር ይሄን የመሰለ ከባድ ሚስተር እንድትለው ነው ነገሩ። እኔ አልችልም ጋሽ። አይ ስለማልችል ነው። አንተ ነገራቸው ካዳሙ ነው። አሹ እንደምንም ቻለው፣ ግድ የለህም። በዚህ አስከፊ በነበረው ጊዜ የልጄን እናት ገድለዋል። እኔም በደረሰብኝ ድብደባ መውለድ እንዳልችል ሆኛለሁ። ያለኝ ብቸኛ ልጄ እናንተ ብርሃኑ ነው። እንደነገራችሁኝ የአባትህ ባለውለታ ነኝ ብዬ ቀርበዋለሁ። ስጋዬንም እንኩ ደሜንም እንኩ ብቻ እንደምን ብላችሁ አድኑልኝ። ልጄ እንዳትሞትብኝ የምነግርህ ነገር አለኝ። ጥላሽ አይደለም እሱ በአንቺ ምክንያት ሞት አፋፍ ላይ ነው። እሱ ፍቅር አደንዞት የሚያደርገውን ባያውቅ በቃ ተይው በቃ። አንቺ የምን ድርቅ ማለት ነው? ተይው በቃ የራሱ ህይወት ይኖርበት። እሺ ቢያንስ ሊየው የት ሆስፒታል ነው ያለው? እንዲሞት ካልፈለግሽ በስተቀር ወደ እሱ ህይወት ዳግመኛ እንዳትመጪ።
አባዬ ሀብታም እንዴት ልንከሰው እንችላለን? የኔው እሱን እኮ ለመክሰስ ምስክር ወይም ማስረጃ ያስፈልጋል። ይህን ለማድረግ ደግሞ ልጁን አናውቀውም። ስልክሽንም አይመልስም። ምን ማድረግ እንችላለን? አልሚ በጣም ይቅርታ። ከምን በላይ የሆነ ችግር ስላጋጠመኝ ነው ቴክስትሽን ያልመለስኩልሽ። በእኔ ምክንያት ችግር ውስጥ እንደገባሁ አውቃለሁ። የት ነው ያለሁ? በአካል ላገኝ እፈልጋለሁ። አልሚ አልችልም። ልታገኘኝ ካልፈለግ ካሁን በኋላ አትጻፍልኝ። ማወቅ የምፈልገው ደህና መሆኑን ነበር። ጥላይ ሳላውቀው ባንተ እየተጎዳው ነው። አንተንም እየጎዳው ነው። ከዚህ በላይ መጎዳዳት ያለብን አይመስለኝም። ጓደኝነታችንም እዚህ ላይ ይቁም። ለምን ጓደኝነታችን ይቋረጣል? ታዲያ ልታገኘኝ ካልፈለግ በጭንቀት ልበድ? ጋሼ አልሚ ከዚህ ሙድ ውስጥ እንድትወጣ ከከተማ ወጣ ብለን ብንዝናና የተሻለ ይመስለኛል። አይሻልም? እውነትሽን ነው። ከጓደኛሽ ጋር ከከተማ ወጣ ብለሽ ብትዝናኝ ይሻላል። አትጨነቂ። አዎ በቃ ፈታ በይ። አልማዝ አሁንም ተመልሳ ባህር ዳር ነው የሄደችው። ባህር ዳር ቆያለሁ ብላ ስትል ሰምቻለሁ። ልኳለሁ። ሜሴጁንማ ልኳለሁ። ቢያንስ ታነበዋለች ቆይታም ቢሆን። ለዚህ ሁሉ ደግሞ ተጠያቂው አንተ ነህ። እንዴት ይላል እንደኔ ሜሴጅ ልኮላ? ባከራስ ጉዳይ አትጣሉ። ብዙውን ጊዜ ሰው በሚወደው ሰው ነው የሚቀየመው። እኔ በማንኛውም ነገር ከጎናችሁ ነኝ። እሷን ጉዳይ እስከ መጨረሻው እንገፋበታል። ብርሃኑ፣ የአባትህን ውለታ ለመመለስ አጋጣሚውን ስላገኘው ደስተኛ።
ያንዳንዱ አባት ደም ብዛት፣ ደም ማነስ፣ ካፖርት ከዘራ ምናምን ያወርሳል አለ እንጂ እንዳንተ ያዛባት አታ ምንድነው? ግን አይገርምም? አቶ ወሰን ሌላ ልጅ አለመውለዳቸው። አንተ ምንድን ነው የምታወራው? ምንድነው? ሹፌር ያስመልስ ነው። እዚህ ሹፌር አንድ ያቁምለት፣ ውጣና ያውጣው። አንዴ ልተርፍስብሽ በእናትሽ። አንድ ብሬ ባይኔ ቢጤ ምናት ይደሃለልሽ። እንዴት ማለት ጥሩ ይኸውልሽ፣ አባትዬው በውጭ ሀገራት ባለብዙ ኮከብ ሆቴሎች አላቸው። በዛ ላይ እስካቫተርና የተለያዩ ማሽኖች ስሚኝ፣ አዲስ አበባ ላይ ብቻ ማለት ነው። አዲስ አበባ ላይ ብቻ የሀገር ካምፓኒዎችና ሪል ስቴቶችም ጭምር አላቸው። እየሰማሽኝ ነው? እኔና አንቺ ሚስታቸው ላለመሆናችን ምንም ማረጋገጫ የለሽም። እሺ ታዲያ ይኸውልሽ፣ ይሄ ሚስጥር ከአንድ በግ ልስማውና ቆዳሽን ነው የምገፍልሽ። ሂጂ። እንደኔ አልሚ ባትገኝም ቅር አይለኝም። እኔም ቅር አይለኝም። ምንድነው መቀለድ አይቻልም? እሺ አሁን ቀሉን ተውትና እንውጣ። ለነገሩ ከሽንት ቤት ገንዳ ወጥቶ መዋኛ ገንዳ ያስቀመጠን አምላክ ይመስገን። ሌላ ነገር ማውራታችንን ትተን እንዴት እንደምናገኛት ብቻ እናስብ። ይሄው እንግዲህ ሙሉ ቀን ባህር ዳርን ስናስሷል አይደል? ከዚህ በኋላ እንደማጅና ጫማችንን ቀቅለንብላ ምን ልሁን ነው የምትለዋል? ያቻት አዲስ እንደ አይነት ቀልድ በዚህ ሰዓት ይቀልዳል? ሚካኤልን አልቀለድኩም። ያቻት ልጅ ዋኘች። አንተ እዚህ መጣ አሳ ሆናለች። አንተ ሰው ፈልጉ ከምትለን አሳ ፈልጉ አትለንም? አይገርምም? ግን እሷ እዚህ ተቀምጣ እኛ ከተማውን እናስሷለን። በአንተ ጋር ብላ ወራት። አቤት። በቃ ደስ የነገ መተና ወርታለ። ምን ነገ ደግሞ ባህር ዳር ግሬስ ቀንተስ ዞርልን ነው በሬድና ናግራት ይልጥ በእናትህ ሄደ። እሺ ግን ምንድነው የምላት? ምን ተወራት ነው እዚህ ድረስ የመጣው? ምን ብለህ ተወራት እዚህ ድረስ መጣ? እንዴት ያለ ፍርጃ ነው እናታችሁ። እሱማው ግን ላስብበት አስበናል። እዚህ ድረስ የመጣ ነው። አትፍራይደኛ ማለት ነው። ዝም ብለው ስትዋኝ ዶልፊን ትመስያለሽ ምናምን አሳራባይ ትመስያለሽ ምናምን ብለህ ዝም ብለህ ሂድ ብለህ በእናትህ። ብራቮ ብሬ
አልሚ ጠራኝ? አዎ። እንተዋወቃለን? በደንብ አላወኩም። ስራ ቦታ ነው ወይስ አብረን ተምረናል? ያው በይው። አላስታወስኩም። እኔ ላስታውስሽ? ደስ ይለኛል። ባለፈው በቀደም ትናንትና ምናምን ቢለዋሽ አልፈልግም። አትልፊ፣ አታውቂኝም። ቀለል አድርጊው፣ ለመተዋወቅ ብቻ። ስትዋኚ በጣም ታምሪያለሽ። አመሰግናለሁ። የባህር ዳር ልጅ ነሽ? ነበርኩ። አሁን ግን ለቫኬሽን ነው የመጣሁት። ኦኬ፣ እኔም ከጓደኞቼ ጋር ለቫኬሽን ነው የመጣሁት። ብርሃኑ እባላለሁ። ስለዚህ ባህር ዳር ልታስጎበኝን ገደልሻል። ማን ነው የሚያስገድደኝ? በአባይ በጣና። አንቺ ምንድነው አባይ ጣና? ጓደኛዬ ናት፣ ታውቃት። ኬዲ ብርሃኑ። ስለዚህ በጉብኝቱ ተስማምተናል። ጉብኝቱ እኔንም ይጨምራል? ጓደኞቼ እንዲመጡ ፈቃደኛ ከሆነች። ሲጀመር መች ላንተ ፈቃደኛው ሆነሻል? መቼ? አሁን። እንዴት በስሜ ጠራኸኝ? ጓደኛሽ ስጠራሽ ሰምቼ ነው። ምን ነው ችግር አለ? ደስ የሚል ስም አለሽ። ቴንክ ዩ። ትንሽ ደከመኝ። እዚህ አካባቢ እንቀመጥ። ብሬ ዝምተኛ ይመስላል። ከጓደኛሽ ጋር ተመሳሳይ ባህሪ ያላችሁ ይመስለኛል። የጓደኛዬን ባህሪ እንዴት አወቀ? ያው ሳያው የሚያምኑ ብፁዓን ናቸው የሚል መጽሐፍ። በነገራችን ላይ ብሬ ዝምተኛ ስለሆነ እንዳትነቂው። ሮያል ፋሚሊ በይ። ሀብታም ነው? ሀብታም ነው አልኩ። እንዲያው ቆይ አንዴ ተንፈሽ ልምጣ አንዴ። ኦኬ። እሺ ጣና አንዴ ልተንፈስብህ። ምን? ቆይ አዳምጠኛ። ያው ስለ ነበረ ሀብት ነው። የነበረ ሀብት በየቀኑ ሰርፕራይዝ ነው፣ ሰርፕራይዝ ነው። ግራ ገባኝ። አሁንስ ቢጨነቀኛ እንዴ? አሁን ለአንተ ያወራሁትን ወሬ አንተ ለአባይ ነግረው፣ አባይ ደግሞ ለግብጽ። ከአንድ ግብጽ ልስማውና ተላለቅንሽ። በቃ ሀብታም ናቸው። ሮያል ፋሚሊ ነው ያልከው? ያው ምኞትን ነው የነገርኩሽ። አሃ፣ ሀብታም መሆን ይፈልጋል ማለት ነው። ሀብታም መሆን የማይፈልግ ሰው አለ እንዴ? እሷም በሌላው እንዳትላታል። እሱስ ልክ ነህ። ምን አዲስ ነገር አለ? ለዓላማችን የሚጠቅም ሰው ያገኘን ይመስለኛል። በጣም ጥሩ። ነገሮችን በንቃት ተከታታያቸው። ካመንሽበት እንዲግባቡ ለማድረግ ሞክሪ። ለእሱ አታስብ፣ እከታተለዋለሁ። ሰሚያለሽ? እሱንም በጥቅም አግባቢ። በህልሙ አይቶት የማያውቀውን ገንዘብ እንደሚያገኝ በደንብ ንቅ። ሃይ ኪዴ፣ ለቸኮልሽ ነው? በሰላም ለቁም ነገር ነው የፈለኩ። ሳስበው የፈዘስክ ትመስለኛለህ። እንዴት? አንድ እውነት ልንገር፣ አልሚ ብቸኛ የአባቷ ሀብት ወራሽ ነች። እና አልገባኝም። እናማ አትፍዘዝ፣ ብዙ ተቀናቃኝ አለብህ። ማን ነው ተቀናቃኝ? ማን ብለህ ማንን ታውቃለህ? ግድ የለም ቢያንስ አንዱን ልወቅ። አንድ
ጥላ የሚባል ጥላ ቢስ አለ። በጣም ነው የሚያስቸግራት። አሁንም እሱን ሽሽት ነው እዚህ የመጣነው። ለምንድን ነው የምትሸሸው? ታሪኩ ረጅም ነው። ለማንኛውም አትፍዘዝ። ነቃ በል እሺ። አሹዬ ስራችሁ ምንድነው? ስራችን ያው ማርን ያው ኢምፖርት ኤክስፖርት እናደርጋለን። በነገራችን ላይ ኢትዮጵያ ተጠቀመችበት ትልቁ ንጥረ ነገር ማር ነው። ማር ካለው ሀገራዊ ጥቅም አንፃር ኦልሞስት ፔትሮሊየም በይ። አሽዬ ወይ አዲስ አበባ ስንመለስ ቆንጆ ማር አታቀምሰኝ? ምንድነው? ምንም አይ ቀላል አቀምስሻለሁ። ከፈለሽ ከማሩ ሰፈፍ፣ ከፈለሽ ከደረቁ፣ ከፈለሽ ከፈሳሹ የማላቀምስሽ አይነት የማር አይነት የለም የኔ ማር። እሺ የኔ ቆንጆ። ግብዣችንን ካልናቃችሁ እራት አብረን ብንበላ ደስ ይለኛል። ግብዣ ይናቃል እንዴ? This is gonna hurt. ባንዳ ዋና አትችልም እንዴ? ዋና ሊያቅተኝ? ምን ነው ፈራህ እንዴ? እኔ ዋና ልፈራ? ታዲያ ከቻልክ ግባ። ወይኔ ብሬ፣ እንግዲህ ፈጣሪ ይርዳህ። ና ግባ። አዲስ አረተ በላቀ መስመር ነው ይወድ እንደውና በመጣስ ተደረገኝ ነው ከደረስ ይገባል። አረጎ ሚካኤል ያረገው ነው ይሄ ናብናት እና ምን ጠብቃለን? እናስቆማ። ሬሳ ይዘን ከምን ይሻላል? እንዴ ሶስታችሁም ዋናችሁ ነው? ምንድነው? ካልቻልክ አልችልም አትልም እንዴ? አልሚ
ወናና ፍቅር ካልተደፈረ አይለመድም ብዬ ነው። ቆይ እሺ፣ በጣም ነው የምትገርሙት። የነሱን አላቅላቸውም ትላለህ ደግሞ ፍቅር ይያታ አይ እኔ ግን ድብን ያለ ፍቅር ይዞኛል። ድብን ያለ ማጋን ማፈቅረው አይጨበጥ አይዳሰስ አንታይ አሁን ምንድን ነው አሁን ይሄ ፍቅር ይባላል? አንቺ አሺ የሚገርም ልጅ ነው። እሺ የሚገርም ሌሊት ነው ያሳለፈ። አንቺስ እንዴት ነው አስረከብሽ? ምን አዲስ አበባ ስንት ጦርነት የተከፈተበትን በሬ ባቋራጭ ምንም ነገር አልተፈጠረም። ከብሬ ጋር አብራችሁ ነው አላደርም እንዴ? ጠዋት ስነቃ ማታ እንደነበርኩት ነው ራሴን ያገኘሁት። እኔ ይሄን አላምንም እንዴ? ኧረ ብሬ ነገር የለውም እንዴ? እኔ እንዴት አውቃለሁ እንዴ? ሃይ 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 ብሬ ሰላም አደራችሁ። አዎ ይቅርታ ለሰው ብቻ ነው የምታው። ኢትስ ኦኬ። እሺ ቴንክ ዩ ዌልካም። እሺ ዛሬ በመሄድ ወሰናችሁ? ግዴታ ነው መሄድ አለብን። አትቆዩ? አይ መሄድ ስላለብን ነው ለዛ ነው። እሺ ነገ እንመጣለን። ብድራችን እዛው አዲስ አበባ እንከፍላለን። እሺ እሺ ብሬ ወይ ስለ ሁሉም ነገር በጣም ነው የማመሰግነው። ኧረ ችግር የለውም። ኦኬ በኋላ እንደዋወላለን። ጋሼ እርስዎ ለኛ ያደረጉልንን ውለታ እንዴትና በምን እንደምንከፍል አናውቀው። መታውስ ያንተ አባት ለኔ ያደረገው ይበልጣል። እኔ ማደርግላችሁን ነገር ከውለታ አትቁጠሩት። ፍቅር ታላቅ ቁም ነገር ነው። ብርሃኑ አበጋሽ ነገ ቫለንታይንስ ዴይ ነው። አልማዝን እራት
ትጋብዛት ጥሩ አጋጣሚ ይመስለኛል። ሄሎ፣ ሰላም ገባው ይባላል። ማን ልበል? እዚህ አዲስ አበባ ቀጠሮ ነበር። ብድሬን ለመመለስ መጀመር ፈለኩ። ኦ ብሬ፣ እናንተ በሰላም ገባችሁ? አዎ ሰላም ገብተናል። እኔም ልሽ አልሚ፣ ዛሬ ራት አብረን እንብላ። እራት? አይዞሽ፣ አናምሽም፣ አንጠጣም፣ በጊዜ ትመልሻለሽ። እንደዛ ከሆነሽ ቻው። እነሱ ያልኩት ሆቴል ነው ያለው። አዎ ሄደህ ልታያቸው ትችላለህ። ሃይ እንዴት ነህ? እንዴት ነህ ልኝ? ሰላም ነው? በጣም ነው ሚስ ያደረኩ። አሽዬ ወይ ነገሮችን በቁም ነገር አስባቸው ታውቃለህ? ስትይ ምን ለማለት ነው? ማለቴ ቆይ እኔ እናንተ ብንጋባ ጥሩ ጥንዶች የሚወጣን አይመስልም? አይደል? ይኸውልሽ ግን እኔና አንቺ ሲጀምር እንደዛ ይቀልድ ያምርበት ማለት ብዙዎቹ ቃል ይገባሉ፣ በማግስቱ ደግሞ ያፈርሱ። እኔ ግን ቃል የማፈርስ ሰው አይደለሁም። ይኸውልሽ ለማንኛውም ዝም ብለን 5 ዓመት እንጠናናና ከዛ በኋላ ወይ እንጋባለን ወይ ግረብ እንገባለን። አሹኔ እንደዚህ አይነት ቀልድ አይመቸኝም። እሺ ኧረ ቀልሉ ከመጣሽው አንቺ እኮ አልሚ፣ የእውነት ሁሉ ነገሮች ተመችተውኛል። አንድ ሰው አመታቱን ቆጥሮ ከሚግባባው በላይ እኔና አንቺ ባጭር ቀናቶች ውስጥ ተዋውቀናል። ይህን ግንኙነታችንን ወደ ፍቅር ብንቀይረው ምንኛ ደስ ባል። በአጭር ጊዜ በጣም ተግባብተናል። አንተም በጣም ጥሩ ልጅ ነህ፣ ደስ ይላል። ግን ፍቅረኛ አለኝ። ፍቅረኛ ነሽ? አዎ። ግራ በሚያጋባ ስሜት ውስጥ ሆኜ ማፍቀሬን አምኛለሁ። ምንድነው ግራ የሚያጋባሽ? የምወደው ልጅ በአካል አላውቀውም። ስለሱ በደንብ የማውቀው ጥሩ ሰው መሆኑ ብቻ ነው። ማለት አልገባኝም። እኔ እና እሱ የምንተዋወቀው በኤስኤምኤስ ብቻ ነው። አልሚ አትቀልጂ። ካንቺ እንድርቅ አስበሽ ከሆነ ምክንያት መፍጠር አያስፈልግም። ዝም ብዬ እርቃለሁ። እኔ እንደዛ አይነት ሰው አይደለሁም። የምነግርህ ነገር ሁሉ እውነት ነው። በተጨማሪ ምስጢሬን የምነግርህ ጓደኛዬ ስለሆንክ ነው። አልሚ፣ እውነት ግን በአካል አታውቂውም? አንድን ሰው በአካል ከማውቀው በላይ አውቀዋለሁ። ብታይ ቴክስቱ ሲዘገይብኝ እንዴት እንደምሆን አታምንም። ለማመን የሚከብድ ነገር ነው የምትነግሪኝ። ቆይ ግን በአካል ለማግኘት አልሞከርሽም? ሞክሬያለሁ፣ እሱ ግን አይፈልግም። አሁን ግን በግድ ማግኘት እንዳለብኝ ወስኛለሁ። እሱ ማግኘት ካልፈለገ እንዴት ልታገኙት ትችያለሽ? ለትንሽ ጊዜ ጠፍቶብኝ ተኮራርፈን ነበር። እሱም ይቅርታ ጠይቆኛል። እኔ ግን ይቅርታውን የምቀበለው በአካል ተገናኝተን እንደሆነ ጽፌለታለሁ። የሚሳካልሽ ይመስልሻል? ይመስለኛል። ስትገርሚ። ስታዩ እንደገመትሽው ወይም ከግምትሽ ውጭ ቢሆን ምን ታረጊያለሽ? እሱም ቦታው ላይ ሰው ወስናለሁ። ከተረዳኸኝ እኔ ወደድኩት ማንነቱን ነው።
የአንድ ሰው ማንነት ደግሞ በመልክ ወይም በደረጃ አይደለም። እሱ ግን በአካል ያቅሻል። አዎ ምናልባት እዚህ ቦታ ላይ ተገኝቶ ያየኝ ይሆናል። ሮባክስ? አዎ ከምር? ስለዚህ ሰላም ልበለው። ሃይ 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 አንተ ቆሻሻ የውሻ ልጅ! ይቅርታ፣ እኔ ነው። ካንተ ሌላ ቆሻሻ የውሻ ልጅ እዚህ ውስጥ አለ? ቆሻሻማ አንተ ነህ። ተጫውተህብኝ ሀብቴን ንብረት መስጠት ከዳኛል። እኔ ከራሴ ውጭ ማንንም አላፈቅርም። እሱን ለኔ ተውት። እናንተ መሄድ ትችላላችሁ። አልማዝ አስመስዬ የቀረብኩት ማንነቴን ሳይሆን ትክክለኛ ማንነቴን የምትወደው። እሱን አሰብኩ። እውነተኛ ማንነቴን ይዤ ነገ ቀጠረችኝ ቦታ ሄዳለሁ። ይሄማ አደጋ ነው። እኛም እኮ በሷ ቦታ ብንሆን ይሄን ነገር በፊልም ካልሆነ በስተቀር አምነን መቀበል ይከብዳል። ትክክለኛ ማንነቴን አምና ከተቀበለችኝ በጣም ደስ ይለኛል። ያ ካልሆነና ካልመረጠችኝ ግን በድለቢስነት ያዘንኩ እድሜ ልኬን እኖራለሁ። እባክህ እውነተኛ ማንነትማ ይሄ አይደል? ምን ለማለት ፈልገህ ነው? አንዴ ተንበሽልም ታንዴ ሽንት ቤት ደርሼ መጣሁ። ሽንት ቤት ልተንፍስብህ ግን ይህን ከባድ ሚስጥር አንድ ከሚሸና ሰው ልስማውና እንድትጣላለን። ለምንድን ነው የሚዋሸው? ያልበዛም እንዴ? የብሬ ትክክለኛ ወላጅ አባት አቶ ወሰን ናቸው። እረፍ። ምን አጨነቀኝ እኔ? ምን አጨባኝ እኔ? እንዴት ማለት ነው? አቶ ወሰን ጥለው ሲሄዱ ጋሽ ልሱ ሰው አንስ እንዴት ያለ ሰው አለ ወይስ ጆሮ? አስመሳይ ነህ። አስመሳይ ልጄ ተረጋጋ። ሜዳ ላይ ጥለኸኝ ከሄድኩ በኋላ ዛሬ ልጄ ብለህ ስትለኝ አታፍርም? ያኔ ያደረኩት አንተን ለማትረፍ ሌላ አማራጭ ምንም ስላልነበረኝ ነገሮች ከአቅሜ በላይ ነበሩ። ስለዚህ ወደ ኋላ ተመልሼ ህፃን ወይም ልጅ ልሆን አልችልም። ያንተ ሀብት አጓግቶኝ አባቴን በጥቅም እንድቀይር አስበው ከሆነ ተሳስተሃል።
አባባ እንዲህ አድርጎ አላሳደገኝ። ብሬ ትክክለኛ ማንነትህን ማወቅ አለብህ። ያን አልማዝ የምትሆን ትቀበላለች። እኔ ትክክለኛ ማንነት ይሄ ነው። እኔ ንጹህ ሰው ልጅ ነው። አባቴም እኔም ስራችን ቆሻሻ ማንሳት ነበር። ከዚህ ሌላ ማንነት የለኝም። እንዲኖረኝም አልፈልግም። አልሚን በማንነቴ ካልወደደችኝ ምንም ላደርግ አልችልም። ድሮ ሜዳ አልነበረችም ማለት ነው። አንቺ ቤቲ ከት ተረጋግተህ ተቀመጥ። ምን ቤቲ? አንተን ከወደድክበት ሆቴል አደንዞ ማምጣት ሴት ልጅ በፍቅር አደንዞ ባቷ ከመጫወት በታች በጣም ቀላል ነው። ቤቲ ልትገይኝ ነው ቤቲ? አይ በቁም ነው እንግዲህ። ምን? እንዴት? መጀመሪያ እዚህ ወረቀት ላይ ምንም ሳታነብ ትፈርማለህ። ከዛ ሀብቴን በሙሉ አስመለስ ማለት ነው። ከዛ ዳግመኛ ሴቶች አጠገብ እንዳትደርስ አኮላሻለሁ። እኔ ግን ጥላሽን ለማየት በጉጉት ልፈነዳ ነው ይመስለኛል። ቆንጆ ጽድት ያለ ወንድ ነገር መንቀሽቀሽ ጀመረሽ። እርግጠኛ ነኝ እራሱ ነው። አለፈ። እንዴ አልሚ በህልምሽ ነው በይ። እኔ ልጮህ ነው። እንዴ ከማንም ሽንት ቤት መጣች ጋር ነበር ራሴን ሳጋድሜ ነበር። ደሞ ለዚህ ቆሻሻ ለቃቃሚ ብዬ ሚኪን መፈንገሌ። አንቺ የትኛውም ስራ ክቡር ነው። ስራችን አንቺ ብትንቂው ምን እናከብረዋለን? እባክህ ዝም በል እና ማቆራጭ ነኝ ከሚል አርቆራጭ ነኝ አይልም ነበር እንዴ? ወይኔ ኪዲ ብርሃኑ አልሚ
ጥላሽ ወይም ብርሃኑ ማለት እኔ ነኝ። የኔ ትክክለኛ ማንነቴ ነው። በመጀመሪያ ጊዜ አየሁሽ ቤታችሁ ለስራ መተን ሽንት ቤታችሁን ስንመጥ ነው። አልሚ አንቺ ወደድሽው ትክክለኛ ማንነቴ እንደሆነ ነግረሽኛል። በቃላት ሊገልጸው ከምችለው በላይ አፈቅርሻለሁ። አሁን ምርጫ እንጂ ትሰሚያለሽ? አንቺ ሀብታም ሰው እንደሆንሽ አውቃለሁ። ደግመሽ አልሚ አጠገብ ባገኝሽ እገልሻለሁ። አሁን ጥፊ ከዚህ። በቃ ሄደች አይደል? ምን ቀረ? እንሂድ። አልሄድም። ምን? አልሄድም። እውነቱንማ አምነህ ተቀበል። አንተነትን ብትወደው ማንነትን ግን አምና መቀበል ከብዷታል። ነገርኳችሁ። ምናልባት ሀሳቧን ቀይራ ትመጣ ይሆናል። ጠብቃታለሁ። ግድ የለም፣ ይሄ ነገር ፍቅር ብቻ አይመስልም። አልሚ ወለና ፍቅር ካልተደፈረ አይለመድብኝ ነው። እንዴት በስሜ ጠራኸኝ? ጓደኛሽ ስጠራሽ ሰምቼ ነው። ስታዩ እንደገመትሽው ወይም ከግምትሽ ውጭ ቢሆን ምን ታረጊያለሽ? ከተረዳኸኝ እኔ ወደድኩት ማንነቱ። ቆይ እስከ መቼ ነው የምትጠብቃት? እስክትመለስ። አሹዬ ወደዚህም ቦታ ወደ እሷ የሚወት ደግሜ ስለማልመጣ ግድ የለም ትንሽ እንጠብቃት። አገኘሁት። እና ትቼው መጣሁ። ምን ነው ችግር አለ? ሁለቱም እሱ ነው። ሁለቱም ማለት ብርሃኑና ጥላይ። ብርሃኑ ማለት ባህር ዳር የተዋወቅኩት ልጅ ነው። ጥላይ ደግሞ የሽንት ቤት ጽዳት ሰራተኛ ነው። ምን? እና ምን አልሽው? ምንም። ደንግጬ ትቼው መጣሁ። አባዬ ምን ማድረግ ነበረብኝ? ያንቺን ትክክለኛ ስሜት ንገሪኝ። ውስጥሽ ምን ይላል? እኔ እንጃ፣ ግራ ገብቶኛል። የኔን ስሜት ልንገርሽ። ይሄ ልጅ ስራው ምንም ይሁን ምን ለአንቺ ሲል ብዙ ዋጋ የከፈለ ጥሩ ልጅ ነው። ያፈቅርሻል ማለት ነው። እናትሽ ብታፈቅረኝ ኖሮ ጥላን ባልሄደች ነበር። ይሄን ልጅ የእውነት የምታፈቅሪው ከሆነ ወስኝ።
አሁን ሁለት ምርጫዎች አሉሽ። በማንነቱ ካፈርሽ፣ ሰው ምን ይለኛል ብለሽ ከፈራሽ ታዩ። ፍቅርሽን ካስበለጥሽ ግን ሳይረፍድብሽ ሂጂ። አንድ የያዝነው ከሄደ ላይመለስ ይችላል። ብሬ አንተ ባትቀበለኝም እኔ አባትህ ነኝ። እኔ አንተ እንዳሰብከው በጥቅም ላታልልህ ፈልጌ አልነበረም ዋሽቼ ቀረብኩ። ከጅምሩ አባትህ ነኝ ብዬ በቀርብህ አትቀበለኝም። ለአንተ ስሜት አስቤ ነው በሂደት እንድታውቀው ያደረግሁት። አውቃለሁ የንጹሕን ሰው ስፍራ ልውሰድ እያልኩ አይደለሁ። እንደሱ ሊሆን አልችልም። በአንድ አስገዳጅ ሁኔታ አንድ ልጁን ላጣ ሰው ከልጁ ደስታ የበለጠ ደስታ ሊኖር አይችልም። ንጹሕ ሰው እንዲህ አድርጎ ስላሳደገህም አመሰግነዋለሁ። አባትነቱን ልቀማው አልሻም። በዚህ ወቅት አንተም እኔም ብቸኞች ነን። ፊት አትንሳኝ፣ አብረን እንኑር። ለማሌ በሰማይ የሚለው ተረት ሆኖ ቀረ። በብሬ ቴክስት በጣም አታብላችሁ የብሬ አባት አታ አንዴ ብሬ ልተንፍስ አንዴ